በ2017 በጀት ዓመት 9 ወራት ውስጥ ብቻ በኤሌክትሪክ ማሰራጫ መስመሮች ትራንስፎርመሮችና ኬብሎች ላይ በተፈጸመ ስርቆት 199.5 ሚሊዮን ብር የሚገመት ውድመት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ከዚህ ውስጥ በመሰረተ ልማት ላይ በተፈጸመ ጉዳትና ስርቆት ብቻ ከ52 ሚሊዮን ብር በላይ የሚገመት ኪሳራ ደርሷል ነው ያለው የአገልግሎት ተቋሙ ይህንን ያለው ከፌዴራል ከአዲስ አበባና ከሸገር ከተሞች ከተውጣጡ የህግ አካላት ጋር በኤሌክትሪክ አገልግሎት መስጫዎች ላይ በሚፈጸሙ የስርቆት ወንጀሎች ዙሪያ ምክክር ባደረገበት መድረክ ነው። ዝርዝር ዘገባው እንደሚከተለው ይቀርባል። የኢትዮጵያ ኤሌክትሪክ አገልግሎት ከፌዴራል አቃቢ ህግ ከፌዴራል ፖሊስ እንዲሁም በአዲስ አበባና በሸገር ከተሞች ከሚገኙ የጸጥታና የፍትህ ተቋማት ከፍተኛ አመራሮች ጋር በተቋሙ መሰረተ ልማቶች ላይ የሚፈጸሙ የስርቆትና ጉዳት የማድረስ ወንጀሎችን ለመከላከልና ተጠያቂነትን ለማስፈን ያለመ የምክክር መድረክ አካሂዷል። በዚህም በ2017 በጀት ዓመት 9 ወራት ውስጥ ብቻ በተቋሙ መሰረተ ልማቶች ላይ በተፈጸሙ የስርቆትና ጉዳት የማድረስ ወንጀሎች ከ199 ሚሊዮን ብር በላይ የሚገመት ውድመት መድረሱ ተገልጿል። በዚህ በጀት ዓመት 9 ወራት ውስጥ ብቻ በኤሌክትሪክ ማሰራጫ መስመሮች ትራንስፎርመሮችና ኬብሎች ላይ በተፈጸመ ጉዳትና ስርቆት እንዲሁም በኃይል ስርቆት በተቋሙ ላይ 199.5 ሚሊዮን ብር የሚገመት ጉዳት ደርሷል። ከዚህ ውስጥ በመሰረተ ልማቱ ላይ በተፈጸመ ጉዳትና ስርቆት ብቻ 52 ሚሊዮን 33123 ብር የሚገመት ኪሳራ ደርሷል። እነዚህ የሚፈጸሙ ወንጀሎች ተቋሙ አስተማማኝ የኤሌክትሪክ አገልግሎት ለህብረተሰቡ ለማቅረብ በሚያደርገው ሁለንተናዊ ጥረት ላይ ከፍተኛ የሆነ አሉታዊ ተጽዕኖ ከማሳደራቸው ባሻገር በህብረተሰቡና በአገር ልማት ላይ እንቅፋት እየፈጠሩ ይገኛሉ። የተቋሙ የህግ ዳይሬክቶሬት እሸቱ በልሁ በበኩላቸው የሚፈጸሙ ወንጀሎች በወቅቱ ውሳኔ አለማግኘታቸው እንዲሁም በወንጀል ፈጻሚዎች ላይ ተመጣጣኝ እርምጃ እንዲወሰድ አለመደረጉ የሚፈጸሙት ወንጀሎች እንዲበራከቱ ካደረጉ ምክንያቶች መካከል የሚጠቀሱ ናቸው ብለዋል። ለአብነትም ባለፉት 3 ዓመታት በአዲስ አበባና በሸገር ከተሞች የተፈጸሙ ወንጀሎችና ውሳኔ ያገኙትን አቅርበዋል። ከ84 መሰረተ ልማት ከተፈጸሙት ወንጀሎች ውስጥ 19ኙ ብቻ ነው ውሳኔ ያገኙት። ሌሎች ውስጥ በ2016 106 ነው የተፈጸመው። የ48 የኤሌክትሪክ ኃይል ስርቆት ነው የተፈጸመው። 48 ደግሞ የመሰረተ ልማት ስርቆት ነው የተፈጸመው። ጠቅላላ ግን 106 ወንጀል ተፈጽሟል። ከዚህ ውስጥ የኤሌክትሪክ ኃይል ስርቆት ላይ ውሳኔ ያገኘው 2 መዝገብ ብቻ ነው። 2017 ላይ የኤሌክትሪክ ኃይል ስርቆት 48 ተፈጽሟል። መሰረተ ልማት ስርቆት 56 ተፈጽሟል። ውሳኔ ያገኘው መሰረተ ልማት ስርቆት ብቻ ነው 12ቱ ብቻ። ስለዚህ እነዚህ ክፍተቶች ለምን ተፈጠሩ? ወንጀል ፈጻሚው ደግሞ ይሄ ክፍተት በማግኘት በየጊዜው ቁጥሩ እየጨመረብን መጣ። ለምን ሰርቆ ሲገኝ የሚሆነው ነገር የለም። መሳሪያ ታጥቆ ተራጅቶ እስከ መስረቅ ደርሷል። የምታውቁት ነው። መኪና ይዞ ነው የሚሰርቁት። ክሬን ያምቶ ነው ትራንስፎርመር የሚሰርቁት። ይሄ ቅጣቱና የሚወሰደው እርምጃ በእነሱ ላይ የሚሰጣቸው ምላሽ ከዚህ ግባ የሚባል ስላልሆነ ወይም ደግሞ ተመጣጣኝ ስላልሆነ ወንጀለኞች በየጊዜው ወንጀል የሚፈጽሙት ወንጀል እየጨመረ ነው ይመጣ። በመድረኩ ተሳታፊ የነበሩት የፍትህና የጸጥታ አካላት በበኩላቸው የተፈጸሙ ወንጀሎች በወቅቱ ውሳኔ እንዲሰጣቸው ተቋሙ ራሱን መፈተሽ እንዳለበትና ከፍተኛ ክትትል መደረግ ያለበት መሆኑን ጠቅሰዋል። በተጨማሪም ተቋሙ ንብረቶቹን ለመጠበቅ የሚያደርገውን ጥረት በቴክኖሎጂ መደገፍ ይኖርበታል ብለዋል። ተቋሙ የራሱን ባለሙያዎች የራሱ ሰራተኞች ቀደም ካቀም በላይ የሆኑ ነገሮች እንዳሉ በተወሰነ መልኩ እርምጃ ለመውሰድ ጥረት ተደርጓል የሚል ነገር አለ። ግን ያ በቂ ነው ብዬ እኔ አላስብም። ብዙ ድርጊቶች ከመናያቸው ቴክኒካል የሆኑ ችግሮች ከተቋሙ ሰራተኞች ነው የሚመነጩት። ክስም በተገቢ መንገድ አትከታተሉም። አቤቱታ በጽሁፍም ሊሆን ይችላል ኦር በአካል የህግ ክፍሉ መጥቶ ለሚመለከተው አካል አቤቱታውን አቅርቦ ይሄዳል። ከዛ በኋላ ማስረጃ የማሰባሰብ በመርህ ደረጃ የፖሊስም ጉዳይ ቢሆን አቃቤ ህግም ተካቶበት ነገር ግን እስከ መጨረሻው መከታተልና ውጤቱ ምን ላይ ነው ምን የት ደርሷል የሚለውን ነገር አትሰሩበትም። የሚፈጸሙ ትልልቅ ዘርፋዎች ህዝብ በመንግስት ላይ ጥያቄ እንዲያስነሳ ታሳቢ ተደርጎ ነው። ይሄን ነው መከላከል የምንችለው። መከላከሉ ምርመራው አቃቤ ህግ ፍርድ ቤትም የናንተ ተቋም በጋራ ሲሰራ ነው። ተቋሙ በበኩሉ ለተነሱለት ጥያቄዎችና አስተያየቶች በሰጠው ምላሽ ከፍትህና ከጸጥታ አካላት ጋር ተቀናጅቶ በመስራት በኩል ክፍተት መኖሩን በመግለጽ ወንጀሉን ለመከላከል በትብብር መስራት ይገባል ብለዋል። የኤሌክትሪክ መሰረተ ልማት የሁሉም የህብረተሰብ ሀብት እንደመሆኑ መጠን ከጉዳትና ከስርቆት ለመከላከል ህብረተሰቡ የፍትህና የጸጥታ አካላት እንዲሁም ሚዲያዎች በቅንጅት መስራት እንደሚገባቸውም ተጠቁሟል።